ውጪ መውጣት ካለብሽ አንቺ ነሽ ውጪ አስወጣት አንተን ገድዬ ወይ እሷን ገድዬ እኔ ቀድሜ እስር ቤት ገባለሁ ዞር በልልኝ ለምንድን ነው ማትሰሚኝ በዚህ ልክ ክብሬ አይዋረድም እሺ ስነ ስርዓት ሁለት ደረጃ መራመድ እንደምችል እያሳየሁሽ ነው አሁንም ደግሞ በደንብ አድርጌ ነው ማሳየሽ ስነ ስርዓት ሰላም ዩቲዩብ እንዴት ናችሁ? ዛሬም ተመልሰን መተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ብሩኬና ሃይሚ ዛሬ ድጋሚ ተመልሰው መጥተዋል። ያው ያለውን ነገር አብረን የምንከታተል ይሆናል። የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬን ቪዲዮ ቀውጢና አስገራሚ የሚያደርገው ነገር ተፈጥሯል። አብረን የምንከታተል ይሆናል። አዳምጠን ተከታትለን ተመልሰን መጣለን። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ራሴ ምክንያት አለኝ በቃ አዲ ዛሬ እንኳን በሰላም እንኳን እንፈታለን ችግር ለምንድን ነው ማልጩ ረፊ እጅ እንዳሰነዘሪ ለምንድን ነው ማልጩ በመጣሽ ባልመጣሽ ቁጥር ሌላ ነገር ለምንድን ነው የምታስቢብኝ እዩ በእናትህ ዝም በይ በእናትሽ ወደዛ ነው አንቺ አፍሽን ዝጊ ምንም አታውቅኝ አይሚ ተረጋጊ ስሚ አልረጋጋም ልቀቀኝ ሰሚያሽ መጀመሪያም ነግሬሽ ጋሪላ ምክንያት ውስጥ ነገር እኔ ካንቺ ጋር እልህ ውስጥ አልገባሁም። እሺ ማን ስለሆንሽ ነው ካንቺ ጋር እልህ ውስጥ የምገባው? ማን ስለሆንሽ ነው? ማን ስለሆንሽ? ሌላ ችግር አንፍጠር። ስሚ ለምን ዝም አትይም አንቺ? ብሩኬ ልቀቀኝ። ዝም ለምንድን ነው ማለት? ብሩኬ ልቀቀኝ። ተረጋግ። በቃ አታውቅም። በዚህ የተገናኘንበት ምክንያት አለ አይደል? በቃ እኮ ዝም በይ በቃ። ስሚ ሃይሚ ስሚኝ፣ እልህ ውስጥ አትክተሽኝ። እኔ 10 ጊዜ የሆነ ነገር እየፈጠርኩ ምናምን ችግር ውስጥ መግባት አልፈልግም። ገብቶሻል አይደል? ስለላውራት ስለሙሽ ማህል ላውራለሁ። ዞር በል። ስለምን ሚስቱ ከማምና እሷን ማናገር ፈልጋለሁ። ዞር በል። ከዛስ ምን እንድትጣይ ነው? ሙሽማ ደግሞ ነው ለምን ይማት አይደል? ሰላም ይዱ አግብተሽ ያረገሽ መሰለሽ እንዴ? ክብረ ቢስ ዞር በል። አንቺ አንቺ ዞር በል። እንዳትፈከኝ ብሩኬ። ዞር በልልኝ። ለምን አትሰሚኝም? ብሩኬ ዞር በልልኝ። ውሻ ነህ። እሺ አትረባም። ምን አደረኩ? ላይ እንደዚህ ታደርጋለህ? ምን አደረኩኝ? ሰምኛለሽ? የተፈጠረብኝ ችግር እኮ ቀላል አይደለም። ገብቶሻል አይደል? እሷን ማውራት ደግሞ ግዴታዬ ነው። ኡመት እኮ ነው የራስሽ ጉዳይ። ሰምኛለሽ ብላኛለች አይደል? ከዛ በፊት ለምን አላገኘሃትም ታዲያ? ለምንድን ነው ማገኛት? ዛሬ ለምን አገኘሃት? ዛሬ ነገሩን ስላወቅኩ እኮ ነው ያገኘኋት አይደል? ነገሩን ስላወቅኩ ነው። አንቺ አፍሽ ልቀቀኝ፣ ብሩኬ ልቀቀኝ። እስከ ዛሬ ድረስ አክብሬያታለሁ። እርጉዝ ስለሆነች አትጣይ። ከነ ልጅሽ ችግር ውስጥ እንዳንገባ ብሩኬ ዞር በል። ስሚ ቅድሚያ እኔን እስኪ ስሚ፣ ተረጋጊና ስሚ። አንተን ገድዬ ወይ እሷን ገድዬ እኔ ቀድሜ እስር ቤት ገባለሁ። ዞር በልልኝ። ለምንድን ነው ማለት ፋሚሊ ተመልሰን መተና ማለት ነው። ሃይሚና ብሩክ እና ባለፈው ደግሞ እዩ የምትባለው አልጋ ላይ ወይ ደግሞ አንድ ሩም ይዘው የሆነ ነገር ተፈጥሯል። አብሮ አድሮ ይሁን የምንከታተል ይሆናል። የትም ሳትሄዱ በጣም ብዙ ጭቅጭቅ አለ። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ላይክ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። እዩና ሃይሚ ብሩክ ያደረጉት ወይም ደግሞ ምን እንደተፈጠረ በጣም መገመት ቀላል ነው። ባለፉት ቀናቶች ወይም ሳምንታት ውስጥ ምን አይነት ነገር እንደተፈጠረ የምናውቅ ነገር ነው። በጣም የሰነበተ በጣም ጉዳዩ የከረረ ነገር ሆኖ አይተነዋል ማለት ነው። እና የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁን እንትን በሉ። ብሩኬ ጥፋት በዚህኛው ካለበት አብረን የምናየው ይሆናል። ውሳኔውን ከአሁን በኋላ የምንወስድ ይሆናል። ስለዚህ ወደ እውነተኛው መንገድ ወደ እውነተኛው ተጠርጣሪ የሚወስድ መንገድ ይሆናል የዛሬ ቪዲዮ። አብራችሁኝ ሁኑ። ሃይሚ ምን ትላለች? ምን ተፈጥሮ ነው? እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ሌትስ ጎ። ቪዲዮን ተከታትለን እንመጣለን። ወደ ቪዲዮ። በዚህ ልክ ክብሬ አይዋረድም። እሺ ለምንድን ነው ማትሰሚኝ? ቀርመሽ እኔን ተረጂኝ እኮ እኔን ተረጂኝ። ብሩኬ ዞር በል። ስሚኝ ተረጋግተሽ በዝም ለምን ዝም አትይም? አንቺ ጤነኛ አይደለሽም። ጤነኛ ኮንሽ እንደዚህ እኮ ራስሽ ተረጋጊያ። ታዲያ የምትወሪው ነገር አደረገ እኮ ተረጋጊ። በቃ እሷ ስሜት ይሆናል ለጨረሷ ማረጋጋት። ስሚኝ ብሩኬ ልቀቀኝ። ስሚኝ አትሰሚኝም? ዞር በልኝ ከፊቴ። አትሰሚኝም? ከፊት ለፊቴ ዞር በል። አትሰሚኝም? እኔ አንተ ማየት ማናገር አልፈልግም። እሺ አምኜህ ነበር፣ እድል ሰጥቼ እኮ። እኔ ምን አደረኩሽ? ምን አደረኩ? አንድ ቤት አንድ ሩም ውስጥ አገኘኋት። እሷ እኮ ናት አይደል እንዴ ከሰሰችኝ? ለወራት እኮ ነው የጠሯት። እና እኔን ለምን አገኘችኝ እንዴ? ይሄንን ወረቀት ለምን ለኔ ሰጠችኝ? አምጣው አምጣው ወረቀቱን። ትሰሚኛለሽ? ከዚህ በፊት እኔ ቴክስት ምንም እየመለስኩላት አይደለም። ገብቶሻል አይደል? እቺ ልጅ ብሎክ አድርጌያት ነበር። ወረቀቱ ውስጥ ይኸውልሽ አይሻ ይሄንን ማድረግ እችላለሁ።
ለምንድን ነው ሌላ ጣጣ ውስጥ ምከቱኝ? ለምንድን ነው ችግር ውስጥ ምከቱኝ? ሃይሚ ስሚ ኦኬ በቃ ዞር አንቺ ስነ ስርዓት በዚህ መጣ ነው ችግር ውስጥ ልግባና አለፍሽም። እሺ እዚህ ጋር ችግር ልፈታረ ነው የተገናኘ ነው። አንድ ነገር ይጠመኝ ስሚ መጀመሪያም ይወደ ነግሬያታለሁ። እዚህ ሁሉ ችግር ውስጥ እንድትገባ እያደረገች ያለች ችግር ነው። አዩ አንቺ ነሽ እዚህ ችግር ውስጥ ሁሉ እንድገባ ያደረገች። ከዛ ዞር ብዬ ልመቻት ነው ሌላ ችግር ውስጥ ልመታት አይደለም ልገላት። ሌላ ችግር ውስጥ ነው የምንገባው። ዞር በልልኝ ስሚኝ። ኧረ ጉዴ ፈላ። እንዴት ነው የሚያደርጋችሁ? ለምንድን ነው ማትሰሚኝ? ሃይሚ ብሩኬ ምን አይነት ሰው ነህ ግን? ምን አይነት ሰው ነኝ? ምን ሳምን ለምንድን ነው የማትታመነው? ምን አደረኩኝ? አሁን በድጋሚ ያገኘሃት ለምን? ምን አደረኩኝ እንዴ? እና ልታሰር እንዴ? ለምንድን ነው ማላገኛ? ለምንድን ነው ማላወራት? የተፈጠረው ነገር ለምንድን ነው ማላወራት? ለምን ትታሰራለህ እንዴ? የለብኝም እያልክ አይደል? ንጹህ ሰው ነኝ እያልክ አይደል? ንጹህ ሰው ነኝ እያልክ እኮ እያልኩ ነው። ምንድን ነው የምታውቂው? ለምንድን ነው እንግዲህ ፋሚሊ ድብድቡ ተጀምሯል ማለት ነው። አብረን የምንከታተል ይሆናል። ይሄ ምን አይነት የሚባል ጉድ ነው? ይሄ ጉድ እኮ ነው። ሰው በገባበት እንዲህ ይሆናል ወገን። ምን አይነት ነገር ነው ፋሚሊ? እስከ ቪዲዮን ጨርሰን አይተን ተከታትለን እንመጣለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ አድርጉ እና ቪዲዮ ይሄ ምን አይነት ነገር እንደሆነ አይተን እንምጣ እስኪ። አዩ ትሰሚኛለሽ? ከዚህ በኋላ እኔ ራሱ የራሴን እርምጃ ነው የምወስድብሽ። እንቀያየማለን። የፈለገ ምንም ነገር ብትሆኝ አልሰማሽም። ሰሚኛለሽ አይደል? ሃይሚ አንቺ የምትሰሚ ከሆነ ከእሷ ጋር ምንም አልተፈጠረም። ስለ ኬዙ ላውራ ነው የመጣችው። ሌላው ምት ከሆነ ለምንድን ነው ማለት ነው? አዎ እያስረዳሁሽ ነው። ምን ሳስረዳሽ እንድታብጂ ነው እንዴ? እየነገርኩሽ ነው የተፈጠረውን ነገር። እዩም በቃ ስነ ስርዓት ውጡልኝ በቃ። እኔ እሺ ውጪ ሂጂ በቃ እኔ አልፈልግም። በቃ ደረጋጋበት እኮ ላወራሽ ነበር አይደል? እያወራን ነበር በሰላም በቃ ምንም አልፈልግም። አንቺ ምንድን ነው በቃ ያገኘሽውን አጋጣሚ መጠቀም ትፈልጊው? ምንድን ነው እንቀበጣጠሩ? ከዚህ በኋላ እሺ የፈለግሽውን አምጪ፣ የፈለግሽውን አምጪ በቃ ከዚህ በኋላ የፈለግሽውን አምጪ። እኔ በራሴ ምክንያት ውጪ መውጣት ካለብሽ አንቺ ነሽ። ውጪ አስወጣት። ለምን ነው ማስወጣት? ተረጋጊ። እኔ እናንተ እናወራለን። ተረጋጊ። አስወጣት። ምንም የምታወሩት ነገር የለም። እሺ ተረጋጊ። እንዴ አስወጣት። ለምንድን ነው ችግር የምትይው? አስወጣት። ለምንድን ነው ችግር የምትይው? አስወጣት እኮ ተረጋጊ። እኔ እናንተ እናወራለን። አቦ በእናትሽ ስላልሽ ነው ሌላ ችግር ውስጥ አትክተቺኝ። ተረጋጊ። ምንድን ነው እምቡር ሰው ልቀቀኝ። እዩ አንዴ ሂጂ። ብሩኬ ልቀቀኝ። እዩ አንዴ ልቀቀኝ። በእናትሽ ልቀቀኝ። ነገርኩህ እኔ እንደማልወጣ ፈልገህ ልታወራኝ የጠራኝ በቃ ሌላ ጊዜ አወራሻለሁ። ሌላ ጊዜ አወራሻለሁ። በቃ ስለመጣች ለምንድን ነው የማትረጋጊው? ተረጋግተሽ ለምንድን ነው የማትሰሚኝ? እኮ ተረጋግተሽ ስሚኝ እኮ ተረጋጊና ስሚኝ። መረጋጋት አልችልም። አይገባህም እኮ ቁጭ በይ። ሌላ ችግር ነው እንደምትፈልገው መረጋጋት ካልቻለህ ወይ ታናግረኝ። በእናትህ ለምንድን ነው እኔ ማሳበድ ነው የምትፈልገው? እዩ ውጪልኝ። ከእሷ ጋር ደግሞ ጊዜ ተሳልፎ ወይኔ ብሩኬ። እዩ ለምንድን ነው ችግሬ እንድፈታ ማታረጊ? በቃ ውጪልኝ። በቃ ሁሉም ነገር እናስተካክላለን። በቃ ውጪልኝ። በቃ ይስተካከላል ሁሉም ነገር። ሃይሚ ቁጭ በይ። ከዚህ ጋር ተነሺ። ሌላ ችግር ውስጥ እንገባለን። ሃይሚ ለምንድን ነው ማትሰሚኝ? ግዴታ እንዳወራት ታደርጊ። እያንዳንዱ እንባዬ ዋጋ አስከፍላታለሁ። ዞር በል። እሷን ብቻ ሳይሆን አንተንም ጭምር። ሰሚያለሽ? ዞር በል። ተረጋጊ። ዞር በል። ተረጋጊ። በቃ የምትሰሚኝ ከሆነ ተረጋጊ። ሃይሚ ለምን በደንብ አድርጌ ነው የማናግርሽ። ተነሳሽን ብትይዥ ይሻልሻል። እኮ ተረጋጊልኝ። እንዳትወጣት ነው የቱ ጋር ነው እንዴ? እዩ ሂጂልኝ በእናትሽ። እዩ ውጪ። ያው ልነግርሻለሁ እኔ አልወጣም። እረፊ። ችግር እንዳይፈጠር እረፊ። እረፊ። ስነ ስርዓት ሃይሚ ለምንድን ነው በእናትሽ ማታርፈው? ሌላ ችግር ውስጥ አንግባ።
ያንዳንቺ ነፍስ አይጠፋ ከዚህ ይካቱታ ምን ያክል ደረጃ መራመድ እንደምችል እያሳየሁሽ ነው። አሁንም ደግሞ በደንብ አድርጌ ነው ማሳየሽ። ስነ ስርዓትሽን አታሳብዱኝ በእናታችሁ ጥሉኝ። ያለ ቦታሽ የተገኘሽ ያለሽ አንቺ እንጂ ነው። እዩ ስነ ስርዓት እኔ ነኝ በየሩሙ የምዘረጋው ክፍታ። ለምንድን ነው ተረጋግተሽ ማሰብ? ለምንድን ነው ችግር የምትፈጥሪው? ጻፈን እየከፈተች ነው። እኔ አይደለሁም እሺ በየሩሙ የምገኘው ምን ከሰከሰው እሷ በየሩሙ ሆኜ አይደለም እሺ። ከኔ ጋር ምን ያገናኘዋል? እሷን ጠይቃት። ምን ያገናኘዋል? አሁን እንዳትከፍትብኝ። ምንድን ነው የሚያረጋጋቸው? ይጥፋ እንዴ ወይ ወጥቶ እንትን ማለት። እነዚህ ሰዎች ሊጣሉ እኮ ነው ኦልሬዲ። አሁን ምንድን ነው ከድብድብ ውጪ መገዳደል እስከ መገዳደል ሊደርሱ ነው። እንደዚህ አይነት ነገር ይሄ ጥሩ አይደለም። በነገራችን ላይ ፋሚሊ ምን ይባላል? በሰው እንትን ቤት ገብቶ እንደዚህ መጣላት ምናምን ከባድ ነው በጣም ፋሚሊ፣ በጣም ከባድ ነው። እቃ ማወራወር ሁላ ውሃ እየወረወረች እንትን እያደረገች ሀይሚም ያቺኛውም እንደዛው። ምን አይነት ጣጣ ነው ፋሚሊ? ስለዚህ ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ቪዲዮን ጨርሰን ተከታትለን ሀሳብ እየሰጠን እንቀጥላለን ማለት ነው። ወደ ቪዲዮ እሺ ምን አደረኩ? ድጋሜ ድል ሰጥህ ነበር እኮ። ምን አደረኩኝ? ለምን አትሰሚኝም? ሌላ ችግር አትሁኝብኝ። አንቺን ትረጂኝ ከሆነ ተረጂኝ በቃ። እንዴ 10 ጊዜ ነው የሆነ በቃ ኑ እያገናኘ ምናምን የምጫጫበት ምንም ምክንያት የለኝም። እንዴ አልበዛም እንዴ? ምሳሚ ከሆነ ስሚኝ በቃ። ችግሬን ለመፍታት ነው ያገኘኋት። ማሰሚ ከሆነ አሁን በዚህ መጣ ራሱ ሌላ ችግር ውስጥ ልግባና ሀይሚ ስሚኝ፣ የምትረጂኝ ከሆነ ስሚኝ። በስሜት አይነት ምንም ነገር ቢፈታ ነገር የለም በቃ። እሺ እቺ ልጅ ነገር ብትሆንብሽስ? ድብን ትበል። ምን ማለት ነው ድብን ትበል? መሞት ካለባት ትሙት። እሺ አንተ እኔ ላይ እንዴት እንደዚህ አይነት ክህደት ታደርጋለህ? ስለምን ክህደት ነው የምታወሪው እንዴ? ስለምን ክህደት ነው የምታወሪው? ለምን አትሰሚኝም? ከዚህ በላይ ምን ላስብ? ስለምን ክህደት? ከዚህ በላይ ምን ላስብ? ከዚህ በላይ ምን ላስብ? አይሚ ስነ ስርዓት ሩም ውስጥ ነው እንድጋገኘው። እሺ ሩም ምን ላደርጋት ነው? ሌላ ስህተት ምን ላደርጋት ነው? አሁን ሌላ ስህተት ምን ላደርጋት ነው? ዛሬ እየተከላከልክ ነው ለራስህ። ምን ላደርጋት ነው? ምንድን ነው ለራስህ የምትባልሽ? ወደዛ ምን እኔ ያንቺ ላለማጣት ነው ሁሉ የምጠራው። እሺ ስራ ጋለጠ ነው የምትይው። ሀይሚን አልፈለኩም። በዚህ ሰዓት ከፈለክና ይሄንን ክስ እንዳታቀርብ ከፈለክ ለምን ቀን ያላገኘሃት? እኔ ላይ ትናንትና አሁን ስትከፍትልኝ የት ነበር? እንከባበር። ብዙ ችግር ነው ያለብኝ እዚህ። ጣጣችሁን ይብኝ። እንከባበር። እንደፈለክ እንዳትሆኝ። ችግር አለብህ አይደለ? ትሰሚኛለህ? እኔ ያንን ችግር የፈጠርኩት እኔ ነኝ። ለምን ተረጋግተሽ ነው ማማጽነኝ? ችግር ነው። እሺ እኮ ለምን ተረጋግተሽ አስበኝም? ለምንድን ነው ያገኘኋት እቺ ልጅ? ለምንድን ነው ሁሉንም ነገር በኔጌቲቭ እስቲ ለመረዳ ሞክሪ። ለምንድን ነው ያገኘኋት? መልሽልኝ። እና ታዲያ ምንድን ነው የምትይው? መቼም አታፍሪም። ድጋሚ ታስረግዛለህ ልትይኝ ነው አይደል እንዴ? እኮ ስሚኝ። አንቺ በእናትሽ ስነ ስርዓት ያለው ወሬ እኮ ስሚኝ። ያገኘሁት ልጅ ያንተ ነው ማለት ነው። አቦ በእናትሽ ወደዛ ምንድን ነው ምን ማረጋገጫለሽ? አንተ ነው ምናምን የምትይው? ለምንድን ነው ያገኘኋት? ለምንድን ነው ያገኘኋት? መልሽልኝ። ምን ላደርጋት ነው ያገኘኋት? ከዚህ በላይ እንከባበር። ከዚህ በላይ ምን ማረጋገጫ? ስነ ስርዓት እኮ ከዚህ በላይ ምን ማረጋገጫ? ስሚኝ። ለምንድን ነው ያገኘኋት? መልሽልኝ። ስላየሻ ብቻ ውጣ ያለሽ እንዴ? ለምንድን ነው ያገኘኋት? ለምንድን ነው ያገኘኋት? አላውቅም። እና ካላወቅሽ መጠየቅ እኮ ነው። ምንድን ነው የምትይው? ይቅርታ ስለረበሽኩ። ያቋረጥከውን ፍቅር መቀጠል ትችላለህ። አይዮ ለምትወሩ ነገር በሙሉ ተጠንቀቂ። እንደዚህ በስሜትና ሌላ ችግር ውስጥ ነው የምትገቢው። ገብቶሻል አይደል? ተረጋጊ። እንግዲህ ፋሚሊ ተመሰመተና ማለት ነው። ያው ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሀይሚና ብሩክ እየተጣሉ ይገኛሉ። መጨረሻቸውን ያሳምራቸው። ምንም ማለት አንችልም። ስለዚህ እኔን ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ። ያው ተመልሰን ሀሳብ ለመስጠት ከዚህ በላይ ያው ተጣልተዋል። ምን የሚባል ሀሳብ አለ? አሁን ምንም እኮ የምንሰጥበት ምንም ርዕስ የለም። እየተጣሉ ነው። በባለፈው ምክንያት ልጅቷን በጥብጣ ወጣለች።
ሀይሚ ተናዳለች። ስለዚህ ማየውን ቃላቶችን ስታወራ ነበር እና እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ ቪዲዮን በደንብ ስላያችሁ አመሰግናለሁ። ቀጣይ በሌላ ቪዲዮ ተመልሰን እንመጣለን ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ደህና ሁኑልኝ።